የጀመርነው ቆላስይስን አንብበን ቆላስይስ ደግሞ አዲስ ኪዳን ንባብ የለመዳችሁ ሰዎች በጣም መንፈሳዊ ከሚባሉ ምዕራፎች ውስጥ አንዱ ነው። በጣም እንደውም ምዕራፍ 3 ከቁጥር 1 ጀምሮ ሞታችኋልና ሕይወታችሁም ከክርስቶስ ጋር ተሰውሯልና ብሎ ነው የሚጀምረው። ስለዚህ ሕይወት እዚህ እንዳለም እንኳ የሚያሳይ አይመስልም ሲጀምር። ነገር ግን ያ ሙት የተባለው ያ የተሰወረ የተባለው ያ ከክርስቶስ ጋር ነው የተባለው ሕይወት በምድር ላይ ይገለጣል። በምድር ላይ ሲገለጥ ምን ይመስላል? ከክርስቶስ ጋር በሰማያዊ ስፍራ በክብር የተቀመጠ ማንነት በምድር ላይ ምን ይመስላል? በክርስቶስ የተሰወረ ክርስቶስ ሲገለጥ አብሮ የሚገለጥ ሰውነት ክርስቶስ እስኪገለጥ ድረስ የክርስቶስ የሚገለጥበት ቀን ያ ጊዜ እስኪደርስ ድረስ የክርስቶስን ማንነት እያሳየ በምድር ላይ በምን መልክ ይኖራል፣ በምን መልክ ይቆያል የሚለውን ቆላስይስ ያስረዳል። እያስረዳ ሲወርድ ነው ተግባር ኑሯችሁ ውስጥ ስራችሁ በአንደበትም ቢሆን በተግባርም ታደርጉት ቢሆን ሁሉን ለጌታ ለኢየሱስ ክርስቶስ ለእግዚአብሔር ክብር አድርጉት። ስለዚህ ቆላስይስ ላይ ይችን ጥያቄ ምልክት ጋላርግና ስራን የምንሰራው ለማን ክብር ነው? ስራችን ምን እንዲያሳይ ነው? ስለዚህ በአብዛኛው ስራ ስንል እኛ ለኑሮ ለዕለት ኑሮ የሚያስፈልገንን ለመሙላት ነው እና ደግሞ ትክክል ነው። ያ የዕለት ኑሮ መሙላት የተባለው ያለ ዓላማ ለራሱ ለዕለት ኑሮ ነው፣ ሌላ ዓላማ የለውም የሚል ሰው እንዳይኖር ቆላስይስ ሌሎችም መጽሐፍ ቅዱስ ክፍሎች አሉ። ስራን የሚሰራን ስራን ለእግዚአብሔር ክብር አድርጉት፣ ማናቸውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት ብሎ የተግባራችንን መሰረቱ ስራው ፍሬ ያፈራል ወይ ሳይሆን ስራው ፍሬ ማፍራት አለበት፣ ትክክል ነው። ግን ያም ፍሬ ደግሞ እግዚአብሔርን የሚያከብር መሆን አለበት። ይህንን ስንል የስራ ዓላማ ፍሬ ያለው ፍሬ ማፍራት ያለበት ነው የሚለውን በመተው አይደለም። ምክንያቱም ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ ስንሄድ ብዙ ብሎ ከብዙ ጋር አብሮ ግዙ አለበት ነው። ከዛም ደግሞ መብዛት ብቻ ሳይሆን ይህንን የምድር ላይ ያላቸውን የለምና የግዛታቸውን ልክ በምናይበት ጊዜ በገነት ወይም እግዚአብሔር በሰጠው ቦታ ላይ ፍሬ ብቻ አይደለም፣ እረፍት ምናልባትም እዛ ውስጥ ምን ይመጣል ማለት ነው? አምልኮ በኋላ ስም ተሰጥቶት አምልኮ የተባለው ነገር እዛ ውስጥ ይገኛል ማለት ነው። ምዕራፍ 1 እና ምዕራፍ 2 ስናነብ ያየናቸው ነገሮች ናቸው። ስለዚህ የሰው ልጅ ዓላማ መር ያለ ዓላማ አይሰራም። ዓላማው ምንድን ነው ስንል አብዛኛውን ጊዜ ዓላማው ማፍራት ነው፣ ዓላማው ፍሬውን ማብዛት ነው እያልን ብዙ ትኩረት አደረግን። ለዚያውም ደግሞ ያንን ፍሬ ማፍራት ያንን ባለብዙ ፍሬ መሆንን እንደ ኩራት እንደ ስኬቱን እንደ ራስን እንደ ማሞገሻ እንደ መበላለጫ እንደ ደረጃ ማውጫ አደረግነው። ያንን ደግሞ ያባባሰብን
ከዘፍጥረት ምዕራፍ 3 ጀምሮ ያለው የኃጢአት ነገር ነው፣ የታወቀ ነው። ለዚህ ነው ትምህርት ውስጥ ስንሄድ የዘፍጥረትን የመጀመሪያውን የእግዚአብሔርን ዓላማ በሁለት ከፍለን አንዱ ማበጀት ነው፣ አንዱ መጠበቅ ነው። ስራ የሚባለው ነገር ሁሉ ከዚህ ከሁለቱ አይወጣም። አበጀ ማለት የሌለውን ነገር እንዲኖር አደረገ ብለን ነው እኛ በአብዛኛው የምንተረጉመው። ለአዳም ግን ምድር ገነትም ስለተሰጠው በዛ ምሳሌ መስራት ወይም ዛሬ የሚጨምረው እኩል እንዲሆን ዝልጋምጨው ማነጽ የተባለው ነው። በዚህኛው ልጠቅም ወይስ በዚህኛው ልጠቅም? ማነጽ የተባለው አናጺ ማለት ነው። ባለፈው ሳምንት ትንሽ ስለ አናጺነት ሸክላ ህንፃ ልሰራ ሞክሬ ህንፃ አልመስል ብሎ እሱ ማለት ነው። እሱ ነው ከዘፍጥረት መጀመሪያ ጀምሮ እግዚአብሔር አበጅ ሲል ማበጀት ማለት ያሉትን ነገሮች ቅርጻቸውን፣ ልካቸውን፣ ቦታቸውን ማስያዝ ማለት ነው። ምን እንዲሆን? ፍሬ እንዲያፈራ። ምን እንዲሆን? መልካም ውጤት እንዲያመጣ። ይህም ብቻ አይደለም፣ ጠብቅም ተብሏል። ጠብቅ ማለት ሌላ ቋንቋው መግብ ነው። ሌላው አነጋገር መግብ ነው። መጋቢ ማለት ደግሞ ሁላችሁ እንደምታውቁ ሁሉ የሚገባው ቦታው ጋር ደርሷል ወይ? አሁን ሕፃን መመገብ የሚባለውን በእናት ቦታውኝ አይደለም የምናገረው፣ እንደው ያየሁት ነው። ልጅ አካል ሰውነቱ ማደግ አንድ ጉዳይ ነው። ምግብ ያስፈልገዋል። እዛ ልጅ ማህበራዊ እውቀቱ ያደገ መሄድ ደግሞ ሌላ ነገር ነው። ስለዚህ ምን ያስፈልገዋል? ሀሳብ፣ ምክር፣ ዝምታ ጊዜ፣ የንግግር ጊዜ፣ የማክበር፣ የመፍራት፣ የመድፈር ባህላዊ የምንላቸውን የሀሳብ ብስለት ደግሞ ያስፈልገዋል ማለት ነው። አካል እንደሚመገብ አስተሳሰብም ምግብ ያስፈልገዋል። ስለዚህ በአካል መመገብም አለ፣ በሀሳብም መመገብ አለ። ስለዚህ በዘመናት ውስጥ በሰዎች ልጆች ታሪክ ውስጥ ሲታይ መጋቢ የሚባለው አንድ ነገር ብቻ አይደለም ማለት ነው። ብዙ የምንመገበው ነገር አለ። በአካል እድገት ያስፈልገዋል ምግብ። ልክ እንደዚሁ ደግሞ በማህበራዊ ሰውነትም ብስለት ያስፈልገዋል። ሰው እየተመገበ ነው የሚሄደው። ስለዚህ መጋቢ ያስፈልገዋል ለዛም። ወይም ስራ ሲሰራ ቅደም ተከተል አለው። ግንባታ ሲሰራ፣ ማነጽ ሲመጣ አናጺነት ማለት ቅደም ተከተል አለው፣ ሚዛን አለው፣ ልኬት አለው፣ ተለክቶ ነው። ልክ እንደዛው መጠበቅም ሀሳብ እንክብካቤም ልክታ አለው፣ ውስጡ አደረጃጀት አለው። እና ሁለቱን አንድ ላይ አድርገን እኛ ምን ብለን ስንሰጥ ነው? ስርዓት ማለት ነው። እግዚአብሔር የሰጠው ስርዓት ነው። እግዚአብሔር የሰጠው ስርዓት ደግሞ ምንድን ነው ሲባል በኋላ ላይ መጥቶ ቶራ የተባለው ነው። እንግዲህ ማጠቃለያው ላይ ስለሆነ ጥቅሶችን እያነሳው አላስቸግራቸውም። ግን ሰው ዓላማ የሚገዛው ነው። አሁን እንግዲህ የዓላማ ከየት መነጨ ስንል ዓላማው የመነጨው ከራሱ ከእግዚአብሔር ከፍጥረት ነው፣ ከመጀመሪያ ነው። ለዚህ ነው ቆላስይስ ላይ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ያለው። ከፍጥረት መጀመሪያ ጀምሮ የቀረበው ዓላማ የተዘጋጀው ለሰው ልጅ የተዘጋጀው መንከባከብ ቢሆን ማነጽ ቢሆን
ማናቸውንም ነገር ቢያደርግ ሰው የማበጀት ስራም ቢሆን የመጠበቅ ስራም ቢሆን እያንዳንዱ የምናደርገው ነገር ፍሬ ያለው ነው። ልክ ነው። ነገር ግን ያ ፍሬ እግዚአብሔርን እንዲያከብር ለእግዚአብሔር ክብር እንዲውል ነው። ምሳሌ አንስቼ ነበረ ባለፈው ጊዜ። እቺ ቦታ የምትለዋል ኤደን ገነት የሚለውን ችላ እንዳንል ነው። ምክንያቱም አንዳንድ ጊዜ ስራን ፍሬ ያለው ስራ ለመስራት ውጤታማ የሚባለውን ስራ ለመስራት መመቻቸት እንፈልጋለን። መጽሐፍ ቅዱሳችን ደግሞ በጊዜውም አልጊዜውም ቢመችም ባይመችም መቋረጥ የማይችል ነገር አለ በሰው ልጅ ሕይወት ውስጥ። ምክንያቱም ከዕለት ምግብ ጋር፣ ከአስተሳሰብ ጋር፣ ከእስትንፋስ ጋር፣ ከኑሮ ጋር የሚያያዝ ስለሆነ የማይቋረጥ ነገር አለ። ስለዚህ ማዕበልም በነፈሰ ጊዜ፣ ጸጥታም በሆነ ጊዜ፣ በተራራ ላይ በከፍታም ብንሆን፣ ወደ ሸለቆም ብንሆን የማይቋረጥ ነገር አለ። ይሄ ማበጀትና መጠበቅ አይቋረጥም። የሚቋረጥ አይደለም። ስላልተመቸኝ አልሰራሁትም እንላለን እና ለራሳችን ያው ከአውሮፓ በተወስነው ቋንቋ እኔ ማለዳ ቋንቋ አለች አመክንዮ ምክንያት መስጠት ማለት ነው። በቂ ምክንያት መስጠት ማለት ነው። እና ያ በቂ የምንለው ምክንያት በእግዚአብሔር ፊት በቂ ላይሆን ይችላል። ምክንያቱ እኛ አለን ምክንያት አልቻልኩም፣ በቃ ምን አድርግ። ከዛ ሰው ሁሉ በቃ አልቻለም። ከዛ በሰው ደረጃ በቃ ተስማምተናል። በእግዚአብሔር ፊት ግን በጊዜው አለ ጊዜው የማይቋረጥ ነገር አለ። ያም መጠበቅና መመገብ አይቋረጥም። ለዚህ ነው ኤርምያስ 29 ጋር ሄድኩት። እሷን ሪፍሌክት እናደርግና የሚቀጥለውን ሀሳብ የማይመች ቦታ ላይ ብንሆን ማለት ነው ምን ይመስላል፣ የማይመች ጋር ስንደርስ ህይወታችን እንዴት ነው የሚሆነው የሚለውን አንዴ በችኮላ ወይም ወደ መጨረሻ ስላነሳሁት ባለፈው ዛሬ በደግሞ ይሻል መስሎ ታይቶኛል። እንደዚህ ነው የሚለው በባቢሎን ምርኮ ማለት እንግዲህ ለባቢሎን ድል ነው፣ ለእስራኤል ሽንፈት ነው። ለባቢሎን ብዙ ሰራተኞች አግኝተዋል፣ ብዙ ማርከዋል። ለእስራኤል ግን ቤታቸውን ጥለው የአምልኮት ማዕከላቸውን መቅደሳቸው ፈርሶ በልብ ሐዘን ደግሞም በአካል ሰውነት ድካም ማበጀትም መጠበቅም ትዝ የማይል ጊዜ ማለት ነው። በቤታችሁ ስትሆኑ፣ በሀገራችሁ ስትሆኑ፣ የኔ የምትሉት ቦታ ላይ ስትሆኑ ለማበጀትም ለመጠበቅም እንዴት ብዙ ምክንያቱ ብዙ ነው። አሁን ግን በውርደት በሽንፈት በሌላ መንግስት እጅ በሌላ ንጉሥ እጅ ስላሉ ነቢዩ ኤርምያስ ወደ ተረፉት የምርኮ ሽማግሌዎች፣ ወደ ካህናቱም፣ ወደ ነቢያቱም ናቡከደነጾር ከኢየሩሳሌም ወደ ባቢሎን ማርኮ ወዳፈለሰውም ሕዝብ ሁሉ ከኢየሩሳሌም የላከው የደብዳቤው ቃል ይሄ ነው። ማነው የላከው? ኤርምያስ ነው። ይህም የሆነው ንጉሡ ኢኮንያን፣ እናቱም እቴጌይቱ፣ ጃንደረቦቹም፣ የይሁዳ የኢየሩሳሌም አለቆች፣ ጠራቢዎችም፣ ብረት ሰራተኞችም ከኢየሩሳሌም ከወጡ በኋላ
እነማን ናቸው የወጡት? አናጺዎቹ በሙሉ የሉም። ምንም ጉልበት ያለው ስራ ተፍተፍ የሚል ማለዳ ብትወጡ እንቅስቃሴ ምናምን በእያንዳንዱ ቤት ጭስ ምናምን አይወጣም። አገሩ ባዶ ሆኗል። ኤርምያስ የይሁዳ ንጉሥ ሴዴቅያስ ወደ ባቢሎን ንጉሥ ወደ ናቡከደነፆር ወደ ባቢሎን በላካቸው በአሳፍ እጅ በኤልሳ ከኤልቅያስ ልጅ በገማርያ እጅ ደብዳቤውን እንዲህ ሲል ላከው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር። ይገርማል አነጋገሩ። የሰራዊት ጌታ ምንም እንደሆነ ጌታ ጸባዖት ማለት ምን እንደሆነ ታውቃለች? ሰራዊት ባቢሎን እኮ ትልቅ ሰራዊት ነው። እስራኤል ደግሞ ተማርኳል። የእስራኤል አምላክ አሁን ማን ነው አሉ? የሰራዊት ጌታ ነው። ይችላል ማለት ነው። ይችላል። ከኢየሩሳሌም ወደ ባቢሎን ላስማረካቸው ምርኮኞች ሁሉ እንዲህ ይላል የሚችለው አምላክ የሰራዊት ጌታ እንደዚህ ይላል፣ ቤት ሰርታችሁ ተቀመጡ፣ አታክልትም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶች እና ሴቶች ልጆችንም ውለዱ፣ ወንዶችና ሴቶች ልጆቻችሁንም አጋቡ፣ እነሱም ወንዶችና ሴቶች ልጆችን ይውለዱ፣ ከዚያም ተባዙ፣ ጥቂትም አትሁኑ። ዘፍጥረት ላይ ያለን ነው የሚመስለው። ብዙ ተባዙ፣ ምድርንም ሙሏት፣ ባቢሎንን ሙሉ፣ የምርኮን አገር ሙሉ። በእርሷ በባቢሎን በእርሷ ሰላም ይሆንላችኋል። በዛች ምርኮን በእጇ በጨበጠች ህዝቡን በማስጨነቅ በምትታወቅ መቅደስን የምታፈርስ አምልኮን የምታስቆም ባቢሎን በእርሷ ሰላም ይሆንላችኋልና ወደ እርሷ ሰላማችሁ ተማርካችሁ ላስማረካችሁ ከተማ ሰላም ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ። ስለማ ስለ ባቢሎን በማይመች ቦታ ስትደርሱ ምን አድርጉ ነው የሚላቸው? እግዚአብሔርን የቀደመ ዓላማ በአዳም የተሰጠውን በገነት የተሰጠውን ዓላማ እስራኤልን ከነዓን ስትገቡ ተስፋ ምድር ላይ ስትገቡ የተሰጠውን ዓላማ ቤት ሰርታችሁ ተቀመጡ፣ በየአውራጃቸው ደግሞ በስርዓታቸው የነገር አባቶች ሁሉ ደግሞ በየሳምንቱ በየወሩ በየዓመቱ የሚያደርጉትን ሁሉ ስርዓት በምድሩ ላይ እንደተደረገ አሁንም ደግሞ በምርኮ ሀገር ስትሆኑ ቤት ሰርታችሁ ተቀመጡ፣ አግቡ፣ ልጅ ውለዱ፣ ብዙ ቁጥራችሁ ትንሽ እንዳይሆን። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉት ነቢያቶቻችሁና ሟርተኞቻችሁ አያታሏችሁ፣ እናንተም የምታልሙትን ህልም አትስሙ። ይሄ እንግዲህ እዛ የሚቆም አይመስለኝም። እዛ ምርኮ ተማርኮ ባሉ ሰዎች ዘንድ ብቻ የሚሆን አይመስለኝም። ምክንያቱም እኛ አንደኛ የማይመች ብለን እርስ በርሳችን በቃ ጨረስ፣ የሚመች እና የማይመች ብለን ደምድመናል። በእግዚአብሔር ፊት ግን በጊዜውም አለጊዜው በኢየሩሳሌምም በባቢሎንም ማበጀትም መጠበቅም አይቋረጥም። ስለማይቋረጥ እግዚአብሔር ስርዓትን የሰጠው ምርኮንም ሸለቆንም የፈቀደው ተምረን ወደ ስርዓቱ እንድንመለስ ነው እንጂ ስርዓቱን እንድናቋርጥ አይደለም። እኛም መደገም አለባት ይመስለኛል። እስራኤል ባቢሎን የገቡት ባቢሎን እስካሉ ድረስ በቃ ትተው ስርዓቱን በቃ ሲመለሱ ከ70 ዓመት በኋላ ደግሞ ልክ እንዲመጡ አይደለም።
ሙሉ ቤት እያላቸው ስርዓቱ እየተካሄደ መቅደሱም ቆሞ እያለ እንደ እግዚአብሔር እንደ አምላካቸው ፈቃድ መኖር ስላልቻሉ እግዚአብሔር ከዛ እንደተናገራቸው አወጣቸው። አሁንም በወጡበት ቦታ የሚፈለገው ያንን ስርዓት እንዲማሩ እንዲያደርጉ በስርዓቱ እንዲገኙ ያም ትምህርት ሙሉ መሆኑ እስኪፈጸም ድረስ እግዚአብሔር በምርኮ ያቆያቸዋል ማለት ነው። እንግዲያውስ ሰማያዊ ተስፋን ያለን ቆላስይስ ላይ እንደሚናገር በሰማያዊ ስፍራ ከክርስቶስ ጋር ለዘላለም በእረፍት አለን፣ የተረጋገጠ ተስፋ አለን የምንል እንግዲያውስ በምድር ባለን ዘመን ሁሉ ባቢሎን ነው ማለት ነው። የምርኮ ሀገር ነው ማለት ነው። ምስጋና የሌለው የማገሩ ሰዎች ጎሽ ጎሽ የሚሉት አይደለም እግዚአብሔርን ማክበር። እኛ የእግዚአብሔር ስም እንዲከበር ማናቸውንም በሕይወታችን ውስጥ ያለውን ነገር ሁሉ እያደረግን እንኖራለን። ደግሞም ቀኑ ይሞላል፣ ይመጣል፣ አይቀርም። ስለዚህ ያ ቀን ሙሉ ይሆናል ማለት ነው። የባቢሎን ጥላ ለእኛ አሁን ያለን ጥላ ስለሆነ የባቢሎንን ስርዓት ባቢሎንን ያለውን ስናይ ልክ ቆላስይስ ላይ ማን መከበር እንዳለበት እንደምንናገር ባቢሎን ብንሆን በዓለም ብንሆን ማን ነው እንዲከበር የሚፈቀደው? ማን ነው ዓለም ላይ እንዲከበር የሚፈቀደው? የዓለም ሰውስ ምንድን ነው የሚለው? ስልጣኑ የማን ነው? ስለዚህ የዓለም ነገስታት ናቸው እንዲከበሩ የሚፈልጉት። ባዶ እጃችሁን እንድትቀሩ ደግሞ ፍላጎት የላቸውም። ባዶ እጃችሁን ብትቀሩ ሰው በጣም ቢማረር ንጉሥ አያከብርም። ስለዚህ ያቀምሳሉ ማለት ነው። ከላዩ ላይ ሹመት ሁሉ ይሰጣሉ ማለት ነው። ደረጃ ሁሉ ያወጣሉ ማለት ነው። የምድር ነገስታት ህዝቡን የሚማርኩበት ነገር አያጡም። ደግሞም ብልጫም ደግሞ እሱ ነው። ዞሮ ዞሮ ህዝቡን ማሰለፍ ከቻለ አንድ ሰው ህዝቡን ሁሉ ሰራዊቱን ሁሉ በደስታ ማድረግም ከቻለ በአንድ ላይ በንጉሱ ግዛት ያሉትን ሁሉ በአንድ ሀሳብ መውሰድ ይፈልጋል። እና ልጋብዛችሁ ትልቁ አሳች ምን እንደሚያደርግ። ትልቁ አሳች ስል በጣም ከሁሉ በላይ ነው ብዬ አይደለም። ምክንያቱም እኛ የምንኖረው በክርስቶስ ኢየሱስ በግዛቱም ስለሆነ ደግሞም ልዩነቱን ስላየን ንባቡን ሳነብ ከየት እንዳነበብኩት ሁላችሁ ታውቃላችሁ። በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ ልድገመው። በዚህ ዓለም እንዳለው ኑሮ፣ የትኛው ኑሮ? በዚህ ዓለም ኑሮ አለ ማለት ነው። አሁን ባቢሎን እንዳነሳን በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። በማን ፈቃድ? ስለዚህ ሹማምንቱ በሙሉ የሚያዝ የዚህን ዓለም ነገስታትን ሁሉ የሚያዝ አለቃ አላቸው ማለት ነው። ፈቃድ አለው። ደግሞ እንዴት አድርጎ ነው ያ ፈቃድ እያንዳንዱ ሰው እጅ ጋር ደርሶ? ይህንን ያለው ሐዋርያው ጳውሎስ ነው። ይህንን ያለው ለኤፌሶን ሰዎች ነው። ምዕራፉም 2 ነው፣ ቁጥር 1 እና 2 ነው አሁን ያነበብኩት። እና እንዴት ትመላለሱ ነበር? በዚህ ዓለም እንዳለው አለቃ ፈቃድ ትመላለሱ ነበር። እንዴት አድርጎ ነው ለእያንዳንዱ ሰው የደረሰው? እንደዚህ ነው የሚለው፣ በእነዚህም በዚህ ዓለም ልጆች መካከል ሁላችን የሥጋችንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን።
እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። በማን ስርዓት ነው የምንኖረው? ለማበጀትና ለመጠበቅ ሳይሆን የምንኖረው ምኞታችንን በምድር ላይ እንዳለው አለቃ ፈቃድ አንድ ነው። ግን በምድር ላይ ያለው አለቃ እንዴት አድርጎ ነው ሰዎችን ሁሉ ወደ አንድ የወሰደው? እያንዳንዱ ሰው ገዛ ምኞቱን የገዛ ስጋውን ፈቃድ ገዛ ምኞቱን እያደረገ የማን ነው እሱ? ይሄ የግል ምኞት ማድረግ ከየት ነው የመጣው? በሰማይ ላይ በሁሉ ላይ ስልጣን ያለው መንፈስ፣ ክፉ የምንለው መንፈስ የሚፈልግባችሁ ምንድን ነው ብትሉ የገዛ ፈቃዳችሁን ማድረግ ነው። የገዛ ፈቃዳችሁን ስታደርጉ የገዛ ፈቃዴን ሳደርግ የእግዚአብሔር ስርዓት ሁለተኛ ደረጃ ይሆናል፣ የኔ መቅደም ስላለበት። ስለዚህ ስራ ስሰራ ፍስሐን ማስጠራት አለብኝ መጀመሪያ። ስለዚህ ስራው ፍሬ ሲገኝ ፍስሐ ክብር ሰራ፣ ቻለ፣ ጎበዝ ነው፣ እንዴት ያለ አናጺ ነው፣ እንዴት ያለ መጋቢ ነው መባል አለበት ማለት ነው። መጀመሪያ እኔ ሰራተኛው ከዛ እናንተም ደክሞ እኮ ነው፣ ተምሮ እኮ ነው፣ እንዴት አይነት እኮ ስልጠና ወስዶ ነው፣ ሌሊትና ቀኑን እኮ ደክሞ ነው ብላችሁ ቅድም አመክንዮ እንግዲህ በጣም ምክንያት እንደረድርና ልክ ነው እንላለን። የማን ስርዓት ነው ይሄ? በፊት የኖርንበት በዚህ ዓለም ያለው አሰራር ነው። በዚህ ዓለም ያለው አሰራር የሚለው መከበር ያለበት ትልቁ ንጉሥ ነው። ምናልባት ለእኛ ለንጉሥ የምን ንጉሥ ነው ግርማዊነታቸው አሁን የሉም ብለን የኢትዮጵያን ነገስታት ሁሉ አንስተን ነበር አይደለም? በእኔ ህይወት ምሳሌ አድርገን እኛ እኮ እነሱን አንከተልም። እንግዳውስ እነሱን ማንከተል ከሆነ በሰማይና በምድር ስልጣን ያለው እኛ ያወቅነው የሰማይና የምድር ንጉሥ አለ። እሱም ከመጀመሪያ ጀምሮ ከፍጥረት መጀመሪያ ጀምሮ ስርዓቱን አበጅቷል። ስርዓቱም የሚለው ልክ ነው፣ ስሩ፣ ገንቡ፣ አንጹ። ግን ክብሩን ለማናምጡት አለ? ሁሉን ለሚሰራ ለሰራዊት ጌታ ለእግዚአብሔር ክብሩን መልሱ ነው የሚለው። ስለዚህ ስራ የምንለው ነገር ህይወታችን ውስጥ ቦታው የሆነ እዚህ ጋ መንፈሳዊ እዚህ ጋ ስጋዊ የሚባል ነገር የለም። ስራ ማለት መሰረታዊ ህይወታችንን የምንኖርበት እንዲያውም በእግዚአብሔር ፊት የምናደርጋቸውን ማናቸውንም ነገር ለእግዚአብሔር ክብር የሚያመጣ መሆኑን አይተን ቢመች በኢየሩሳሌም ቢሆን ወይም በመጪዋ ኢየሩሳሌም ቢመች በተስፋ ምድር ቢሆን ወይም የዘላለም ርስት ባይመች ባቢሎንም ቢሆን ወይም በዚህ ዓለም ጭንቅም ቢኖር የዚህ ዓለም ሰዎች ጫናም ቢፈጥሩ የዚህ ዓለም ሰዎች ማምላካችሁን እግዚአብሔርን አምልኩ የሚለውን ይህን ሁሉ የሰጠ ጥበብንም ኃይልንም ስርዓትንም የሰጠ የነገር ሁሉ ባለቤት እግዚአብሔር ነው እንዳንል የሚከለከል እንኳን ቢሆን እኛ እምቢታ የምናመጣው የቱ ጋር ነው? እኛ ህይወታችን ቆላስይስ ላይ ልመለስ ነው፣ ልቆም ነው አሁን ከዚህ በኋላ እናንተ ጥያቄ ማስተያየት እንድታቀርቡ። ቆላስይስ ላይ እንደሚል እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ኤፌሶን ምን አለ? በፊት ስንመላለስ መሻታችን ሁሉ ፍላጎታችን ሁሉ የራሳችንን ፍላጎት ማርካት ነው። ቆላስይስ ላይ ግን ስናነበው በሌላ አገላለጽ እንግዲህ ከክርስቶስ ጋር የሙታን ትንሣኤን የምታውቁና የተረዳችሁ ከሆናችሁ በዛ ክርስቶስ ባለበት ያለውን ያንን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም።
ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁም የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ጊዜው ሲደርስ የፈጠረውንም ምሳሌ እንዲመስል መጀመሪያውንም ፍጥረት አዲሱንም ፍጥረት ማለት ነው። የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋል። በዛም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩቴዝም፣ ባሪያም ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉ ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነት፣ ትዕግስትን በእርሱም ላይ እርስ በርሳችሁም ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ እናንተን ይቅር እንዳላችሁ። እንግዲህ በዚህ ሁሉ ላይ ፍጻሜ ማሰሪያ የሚሆነውን ፍቅርን ልበሱ። በአንድ አካልም የተጠራችሁበትም ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑም ሁኑ። የእግዚአብሔር ቃል በሙላት ይኖርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በመዝሙርና በዝማሬ በመንፈሳዊም ቅኔ በልባችሁ ለእግዚአብሔር ዘምሩ። አምልኮ የሚናገር ነው። ቁጥር 16 ቆላሴስ ነው። አምልኮና ስራ አብሮ መሄድ ስለመሆኑ ቁጥር 16 እና ቁጥር 17 የእግዚአብሔር ቃል በሙላት ይኖርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ለእግዚአብሔር ክብር በጌታ በኢየሱስ። ይሄ መጽሐፍ ቅዱሳዊ ስራ መሰረቱ ምንድን ነው ለሚለው እስከዚህ ድረስ ነው። ስራም ራሱ አልዘረዘርንም። ዝግጅታችን ምን ይመስላል የሚለውን አልነካንም። ግን መጽሐፍ ቅዱሳዊ የስራ መሰረት የቱ ጋ ነው ለሚለው እግዚአብሔር ስራን የሆነ የህይወት ክፍል ለብቻው አድርጎ ሳይሆን ከእግዚአብሔር ጋር ያለንን አካሄድ አምልኮታችን ውስጥ የህይወት ገጽታ መግለጫው ራሱ ተግባራችን ማናቸውም ቢሆን እግዚአብሔርን ለማክበር የተዘረጋ ነው። እንግዲህ በዛኛው ክፍል ጊዜ በየሳምንቱ ስንማር አንዳንድ የስራ ሞዴሎችን፣ አንዳንድ የሂሳብ መዝገብ አያያዞችን፣ አንዳንድ የስራ ትርፋማነት ምንድን ነው ምናምን እያልን አንዳንድ ነገሮች አውርተናል። እዚህኛው ክፍል ጊዜ እነዛ ሁሉ አልተነሱም፣ አናነሳም። አንድና አንድ ነገር ብቻ ነው። የስራ መጽሐፍ ቅዱሳዊ መሰረት ምንድን ነው ሲባል ወደ እግዚአብሔር ቃል ስንሄድ እግዚአብሔር ስራን የቱ ጋ ነው ያስቀመጠው? በየት መንገድ ነው ስራ መታየት የሚገባው? እንደ እግዚአብሔር ቃል ብንሄድ ስራ እንደው በቃ ለመኖር ነው፣ ለሆዳችን ነው የሚለው በስህተት ያስተማሩ ነው። እውነት አይደለም። እግዚአብሔር ደግሞ ሰው እንዲበላ የሚመገበውም እንዲያገኝ ዓላማ አድርጎ ገና ከፍጥረት መጀመሪያ ነው ያንን የሰራው። ነገር ግን ያ ግብ እንዲሆን አልሰራም። ከዛም አልፎ መመገብ ብቻ አይደለም፣ ቤት መስራትም ብዛትም ቁጥርም ሳናንስ በቁጥራችንም እንድንሰፋ ጭምር ነው እግዚአብሔር የሰጠው። ነገር ግን በዛ ሁሉ ውስጥ የእግዚአብሔርን ክብር ለባለቤቱ ለሰራዊት ጌታ ለእግዚአብሔር እንድንመልስ ነው። ስራ የማን ወገን እንደወንድ ማሳያ ነው። በማን ስርዓት እንደምንኖር ወይ በዚህ ዓለም ስርዓት፣ በዚህ ዓለም ነገስታት ስርዓት እኛም የገዛ ፈቃዳችንን እያደረግን ወይም በእግዚአብሔር ስርዓት የእሱን ፈቃድ እያደረግን ከሁለት አንዱ ነው፣ ሌላ የለም። አሁን የጥያቄም ያስተያየት ጊዜ